ባለመናገር ደጃዝማችነት ይቀራል የተባለው እውነት ነው። ባለመናገራችሁ ደጃዝማችነት ይቀራል። ድሮ ድሮ ዝምታ ወርቅ ነበረ። አሁን ግን ዝምታ ወርቅ አይደለም። ዝምታ ያው ሲበዛም ኦፍኮርስ ሁሉ ነገር ሲበዛ ይመራል፣ እንደምታውቁት አይደል? ሁሉም ነገር ሲበዛ ማርም ሲበዛ ይመራል እና ዝምታም ሲበዛ ጥሩ አይደለም፣ መናገርም ሲበዛ ጥሩ አይደለም። ነገር ግን ጠቃሚ ንግግሮች ደግሞ ብዙ ተደርገዋል ብዬ አላምንም። እኔ በብዛት ማህበራዊ ሚዲያውን ያጨናነቀው ተራ ወሬ ይበዛል። ይሄ ምንድነው ክፋት የበዛው ወሬ ይበዛል። ጥሩ ነገር ተናግሮ በመልካም ነገር ታዋቂ መሆን እየተቻለ በክፋት ታዋቂ ለመሆን ሙከራ ሲያደርጉ እናያለን ወጣቶች። እና ይሄ ተዉ መባል አለበት ማለት ነው። አሁን መናገር የፈለግኩት ምንድን ነው፣ ዛሬ ጠዋት ከዚህ ከእንትን ጋር በተያያዘ ትምህርትን ለብዙ ሰዎች ከማዳረስ ጋር በተያያዘ እቅዳችንን ተናግሬ ነበር እና በሚገርማችሁ ሁኔታ በጣም ብዙ መምህራን አገኘን። ካገኘነው ፎርሙን የሞሉት 70% መምህራን ናቸው ለማስተማር ዝግጁ የሆኑ እና 30% ናቸው ተማሪዎች። አሁን ወደ 15 ሰው ነው የተመዘገበው። ከ15 ውስጥ አብዛኛው መምህራን ናቸው። ከአሜሪካ፣ ከካናዳ፣ ከአውሮፓ አብዛኛው አዲስ አበባ ነው ያሉት እና እንደዚሁም ደግሞ ወደ ራቅ ብሎ ኢትዮጵያ ውስጥም አሉ። ይህ ስራ ሪሞት ስራ ነው የሚሆነው። እንደምታውቁት ኮምፒውተራችንና ኢንተርኔት በመጠቀም ነው የምንሰራው። ምንድን ነው ምን አይነት ትምህርት ነው ብላችሁ ልታስቡ ትችላላችሁ። ለምሳሌ ብዙ በማስተርስ ዲግሪ የሚመረቁ ኢትዮጵያውያን አሉ ሀገር ውስጥ በጣም ብዙ ናቸው። ግን አብዛኞቹ እነኚህ ተማሪዎች ሪሰርች ማስተርስ ላይ 1 ዓመት የ2 ዓመቱ ትምህርት 1 ዓመት ሪሰርች ነው። ስለዚህ ማስተርስ ላይ አንድ ሰው ማስተርስ ዲግሪ አለኝ ሲል ምርምር መስራት ይችላለሁ እያለን ነው ያለው። ምርምር ደግሞ በምንድን ነው የሚገለጸው? በማሳተም ነው። ማሳተም፣ ጥሩ ፕሮጀክት ፕሮፖዛል መስራት፣ ጥሩ ሜትድ ዲዛይን ማድረግ፣ ዳታ ኮሌክት ማድረግ፣ አናላይዝ ማድረግ፣ ፐብሊሽ ማድረግ። አንድ ማስተርስ ዲግሪ የጨረሰ ሰው ይህንን ያውቃል ተብሎ ነው የሚገመተው። በብዛት ግን ፐብሊሽ የማድረጉን ነገር፣ ኳሊቲ ዳታ ኮሌክት ማድረግ፣ ቆንጆ አካዳሚክ ሱፐርቪዥን የኢትዮጵያ ተማሪዎች ብዙዎቹ አያገኙም። በጣም በሚገርም ሁኔታ ግን ብዙ የተማሩ ይህንን ክፍተት መሙላት የሚችሉ ኢትዮጵያውያን የተለያየ የዓለም ክፍል ላይ ያሉ። ችግሩ ምንድን ነው? ብዙ እንትን አልፈጠርንም። ባለሙያውም ልምድ ያለውን ባለሙያና ይሄ እያደገ ያለው ወጣት መሀል እንትን አልተፈጠረም። ቆንጆ ህብረት አልተፈጠረም። በዚህ ምክንያት እድሉ እየባከነ ነው ያለው ማለት ነው። ይሄ በኢትዮጵያ ያስተዋልነው ከኢትዮጵያ ትምህርት ስርዓት ያስተዋልነው ክፍተት ነው። አንደኛ የምንሰራው እንዲህ አይነት ነው። ለምሳሌ የፒኤችዲ ተማሪ በዛ አይነት እና ምን እናደርጋለን? ማሳተም የፈልገው ተማሪና ኳሊቲ የሆነ ፐብሊኬሽን በማድረግ የሚታወቁ መምህራን መሀል ህብረትን ፈጥርና የተወሰነ ክፍያ ተከፍሎ ኦተርሺፑንም በተወሰነ መንገድ ወይ ሼር የሚያደርጉ ከሆነ አረጉ፣ አድቫይዘሮቹ ከተስማሙ። ነገር ግን እንዲህ አይነት ብዙ ስራዎች ለማስተርስ ተማሪዎች እየሰራን የተማሪዎቻችንን የምርምር አቅም ቆንጆ ማድረግ እንችላለን። የግድ አዲስ ዲግሪ ፕሮግራም መክፈት አያስፈልግም። አሁኑኑ ያሉትን ዲግሪ ፕሮግራሞች ኳሊቲ መጨመር፣ ጥራት መጨመር ነው የሚያስፈልገው ማለት ነው። እና ሁለተኛው በጣም ብዙ ምርምር ማሳተም ይቻላል። በተለይ ምናልባት በአካዳሚክ ውስጥ ያላችሁ ሁሉም ምርምር አይደለም። ሄራርኪ ኦፍ ኤቪደንስስ የምንለው የምርምር ደረጃዎች አሉት። በትሪያንግል ነው የሚገለጸው እንደዚህ። እና አንድ ጽሁፍ ዝም ብሎ ኢንተርኔት ላይ ስለተገኘ ጠንካራ መረጃ አይባልም። የመረጃ ደረጃ አለው። እና ለምሳሌ አንድ የኔ አይነት ሰው ሚዲያ ላይ መጥቶ ጤፍ ብትበሉ ለስኳር በሽታ ታማሚዎች ይጠቅማል ብሎ ሊናገር ይችላል። ኤክስፐርት ኦፒኒየን እንለዋለን። ሚዲያ ላይ መጥቶ አንድ ሰው ስለሆነ ቶፒክ ሲነጋገር የመነሻ ሀሳብ ነው። በጣም ደካማ ነው። ዝም ብሎ በሀሳብ ደረጃ የሚነገር ነው። በተለይ ሚዲያ ላይ የሚሰጥ ነው። ኤክስፐርት ኦፒኒየን እንለዋለን። በት ዘ ሊስት ፖስብል አቬይላብል ኤቪደንስ
ከሱ ያነሱ አሉ፣ ግን ከዛ ሊጀምር ብዬ ነው። በብዛት የተለመደ ስለሆነ እንግዶችን ጋብዘው ሚዲያ ላይ ሀሳብ ማሰጠት የተለመደ። እቺ ግን በጣም ትንሿ የምትባል የመረጃ አይነት ናት። ለመነሻ ይሆናል እንጂ ጠንካራ እንትን አይደለም። ከዛ ቀጥሎ ደግሞ ሰርቬይ የተደረገ ከ50 ሰው ከ100 ሰው ከ1000 ሰው በ3 ዓመት ጊዜ ውስጥ የተሰበሰበ መረጃ ተወስዶ ያ ተጠናክሮ በሚቀርብ ሰዓት ከአንድ ባለሙያ ቁጭ ብሎ ከሚናገረው የተሻለ እንትን ይሰጣል ይባላል። ሌላው ደግሞ ኬስ ኮንትሮል ምንለው አለ። ከዛ ኮሆርት የሚባል አለ። ከኮሆርት በኋላ ረንደማይዝድ ኮንትሮል ትራያል ምንለው አለ። ከዛ በላይ ደግሞ ሲስተማቲክ ሪቪው አለ። ከዛ ሜታ አናሊሲስ አለ። አሁን አብዛኞቻችን ብዙዎቻችን ከኤክስፐርት ኦፒኒየን ትንሽ ከፍ ያለችውን ሰርቬይ ወይም የዳሰሳ ጥናት እውቀት ነው ብዙዎቻችን ምንሰማው የምናደርገው። ማህበረሰቡ በየጊዜው ቢሰማው እንደዚህ አይነት ናቸው። የምርምሩ ዓለም ምን ይፈልጋል? ጎበዝ ተመራማሪ ነኝ ስትል የሰራኸው ምርምር አጠቃላይ እውቀትህ አሁን በተናገርኩት የምርምር ደረጃዎች የትኛው ጋር ነው ያለው ነው። ኳሊቲ የሚባሉ ተመራማሪዎች ሲስተማቲክ ሪቪው እና ሜታ አናሊሲስ ይሰራሉ። በዛ ቶፒክ ኤሪያ ላይ ምንም ምርምር ብትሰራ ምንም ጥሩ ምርምር ብትሰራ አንድ ምርምር አንድ ናት። በአንድ ምርምር ላይ ተነስቶ ትልቅ ማጠቃለያ መስጠት አይቻልም። ምክረ ሀሳብ መስጠት ብዙ አያሳምንም በሳይንሱ ዓለም። እኔ የኢትዮጵያ ሕዝብ ላይ አንድ ምርምር ብሰራ እንደዛ አይነት 100 ወይም 300 ምርምሮች ተሰብስበው ተጨምቀው የሚመጣ ውጤት ነው ጠንካራ የሚባለው። ዲዛይኑ ራሱ ምናምን ብዙ እንግዲህ ቴክኒካል ዲቴይላል። አሁን which is very good ሲስተማቲክ ሪቪው እና ሜታ አናሊሲስ የምንላቸው ሪሰርቾች የተወሰነ ዩኒቨርሲቲ ውስጥ ያሉ ጎበዝ ባለሙያዎች ልምድ ባለው ሰው ቢታገዙ አንደኛ የእኛን ሀገር የተመራማሪዎች እንትን ፕሮፋይል ከፍ ያደርግልናል። ሁለተኛ ብዙ ይማሩበታል። የኤቪደንሱ ኳሊቲ እየጠራ ሄድና የሚቀጥለው ወጣት ከኔ በኋላ የሚመጣ ወጣት ኳሊቲያቸው ያነሱ ምርምሮችን እንደ ትልቅ ነገር እንትን ማድረግ ያቆማል። ቀስ በቀስ ምን ይሆናል? ክሪቲካል እንትናችን ይጨምራል። የማስተዋል አቅማችን፣ ምርምርን የመረዳት አቅማችን እየጨመረ ይሄዳል ማለት ነው። እና ይህንንም አስበናል። በቀላሉ ነው የሚሰራው። እመኑኝ፣ ብዙ ኢንቨስትመንት አይፈልግም። ምን ይፈልጋል ግን? አርቆ የሚያስብ ጭንቅላት ይፈልጋል። የሚተሳሰብ ባለሙያ ይፈልጋል። ልምድ ያለውና ለማደግ ጉጉት ያለው ወጣት፣ ሁለቱ መገናኘትን ይፈልጋል ማለት ነው። ይህን ለማድረግ ኢጎ መቀነስ አለብን። ኢጎ ምንድን ነው? ብዙ ጊዜ ልምድ ያለው ሰው ልምድ ካለው ጋር ነው ነው ምንድን ነው የሚባለው? በርድስ ኦፍ ዘ ሴም ፌዘር ፍላይ ቱጌዘር የሚባል ነገር አለ። ተመሳሳይ ምንድን ነው የሚባለው? ክንፍ ያላቸው ቀለም ያለው ክንፍ ያላቸው ወፎች አብረው ይበራሉ አይነት ሰው ቢጤውን ይፈልጋል ማለት ነው። ይሄ ምን ያደርግ? ይሄ የኢጎ አካሄድ ነው። አሪፍ አይደለም። እኔ ፒኤችዲ ሲኖረኝ ዶክተር ዞን ከዶክተሮች ጋር ብቻ አይነት ነገር ከወጣቶች ጋር ሻይ ቡና ማልል ከሆነ ማህበራዊ ሚዲያ ላይ መጥቼ ተደራሽ ማልሆን ከሆነ ራሴን እያራኩ ነው ያለሁት። በተለያየ መንገድ ይገለጣል ኢጎ ቢውልድ ማድረግ። ያንን ትተን ቀለል ብሎ እንደዚህ አይነት ውይይቶች ላይ መገኘት ይፈልጋል። ለምሳሌ ልምድ ያላቸው ሰዎች ተደራሽ እንድትሆኑ ለወጣቶች። ወጣቱ ደግሞ ታታሪ መሆን ያስፈልጋል። ሾርት ከት ምንፈልጋት ነገር አለች። ወር እናውቃለን። ለምሳሌ የኢትዮጵያ ዩኒቨርሲቲዎች ውስጥ ምናምን ምርምር እንደሚሰረቅ ጅማ ያለውን ምርምር ወስዶ መቀሌ ማሳት መመረቅ፣ ወር ከመቀሌ የሀረማያ መውሰድ፣ የሀረማያን ወደ ባህር ዳር መውሰድ ምናምን፣ የባህር ዳሩን ለአዲስ አበባ። እንዲህ አይነት የውሸትና የሌብነት መንገዶች ትቶ ትምህርቴ ለእኔ ነው በዋናነት እኔ ነው የምማርበትና ኦሪጂናል ሪሰርች እሰራለሁ ብሎ ደፍሮ የሚገባ ለመማር የተዘጋጀ ለመስረቅ ሳይሆን ለመማር የተዘጋጀ ወጣት ያስፈልጋል። እና ይሄ ሁለቱ ሲኖር ልምድ ያለው ባለሙያ ከወጣቱ ጋር ለመስራት ፈቃደኛ ከሆነ፣ ታጋሽ ከሆነ፣ ራሱን በቀላሉ አቬለብል ካደረገ፣ ከታች የሚመጣ ወጣትስ ታዛዥነት፣ ታማኝነት፣ ታታሪነት እና ስምን ሳይሆን ዶክተር ከሌ ምናምን ፕሮፌሰር ከሌ ተብሎ መጠራትን ሳይሆን
ሪሊ የስሙን ያህል ስራ የሚሰራ ማስተርስ ዲግሪ አለኝ ብሎ ተቸገርኩ ብሎ ሚዲያ ላይ መጥቶ መጥፎ ነገር የሚናገር ሳይሆን ትምህርቱን የያዛትን ዲግሪ እንደምንም አድርጎ ወደ ስራ እየቀየረ መማሩ ካልተማሩት የተሻለ መሆኑን ማሳየት የሚችል ወጣት መምጣት አለበት ማለት ነው እና ይህንን እናግዛለን እና የኢትዮጵያ በዚህ አይነት ይጠነክራል። ይሄ እኔ አሁን የለበስኩት እንትን ብራንድ ብዙ ወጣቶች ሲለብሱት ትርጉም እንዳለው ክብር እንዳለው ዝም ብሎ ለገንዘብ ለማግኛ ወይም ደግሞ ፋሽን ሆኖ እንዲታይ ሳይሆን ከዚህ ሎጎ ከዚህ ብራንድ ጀርባ ላይ የትምህርት ጥራት፣ ፕሮፌሽናል ኢቲክስ፣ ለማህበረሰብ ተቆርቋሪ መሆን እና የህዝብን ጥቅም ማስቀደም እና ለልህቀትና ለጥራት መስራት ታማኝነትን እንዲያስቡ ነው የምንፈልገው ማለት ነው። ይህንን ይዘን እየመጣን ያለ ነው እንደ ኢትዮጵያ እና ይህንን ስትረዱ ሆን ብዬ ነው። ምክንያቱም በትክክል መነገር አለበት። አሁን ብዙ ጫጫታ ስላለ እኔም እንደዚህ እያረኩ ምን እያልኩ ተንጫጭቼ ትልቅ ሀሳብ ዝም ብዬ መሀል ላይ ተበትኖ እንዳይቀር በተደጋጋሚ እንደዚህ አይነት ማርኬቲንግ እሰራለሁ እኔ ማለት ነው። ግን የሚሰማ ጆሮ ለመስራት ዝግጁ የሆነ ቅን የሆነ አድማጭ ደግሞ ይፈልጋል። ደግሞ ይህ ሰውዬ መጣ አሁን ደግሞ ምን ሊያወራ ይሆን ብሎ የሚናገር ኔጌቲቭ ኢነርጂ በጣም መጥፎ ነው። አሁን ሀገራችንን የጎዳው አንዱ ይሄ ነው። አንዳችን ለሌላው ሪስፔክት አንሰጥም። ሁሉም የየራሱን እውነት ብቻ ነው እንደ ጥሩ ነገር የሚናገረው እና ሰዎች ነገር እንስራ ብሎ ወደፊት ሲመጡ በርታ፣ አይዞ፣ ምን አብረን እንስራ ከማለት ይልቅ ቶሎ ብለን አቃቂር ለማውጣት የምንዘል ሰዎች አለን። መታረም ያለብን ማለት ነው። አሁን እዚህ ጋር ቁጭ ብዬ ስናገር ምናልባት አንዳንዱ በቃ የፂም ቆጠራ ውስጥ ሊገባ ይችላል። የተሸወደ አእምሮ ማለት ነው። ትሸወዳለህ። ፈቃዱ ማለት እዚህ ጋር የምታየው ይሄ ፊቱ ሆነ ከሆነ በጣም ተፎግረሃል ወንድሜ። ይሄ ምንም ከዚህ ከአፍንጫና ከጆሮና ከአይን ጋር አይገናኝም። ከውስጥ ነው ያለው። ሀሳቡን የምታዳምጥ ከሆነ ከፈቃዱ ጋር ተገናኝተሃል። ካልሆነ ይሄንኑ ፊዚካል ነገሮች ጋር ቁሳቁስ ጋር ነው ሀሳብ ያለው። ተሸውደሻል ማለት ነው። ኔና እንደዛ እንዳትፎገሩ እሺ። እና ስለዚህ ኳሊቲ የሆነ ትምህርት ለምሳሌ አሁን ከመዘገብናቸው ውስጥ አሁኑኑ ፒኤችዲ መማር የሚፈልግ ሰው ይመጣል። ፒኤችዲ በምን? በሊደርሽፕ። ለምሳሌ አሁን ሊደርሽፕ የጨረስኩ ስለሆነ በቀላሉ በኢንተርኔት ማስተማር ይቻላል። በጣም ቀላል ካሪኩለም ነው። ካሪኩለም ከባድ አይደለም። እኔ የቆጨ ነገር እንደዚህ በቀላሉ መማር የሚቻለውን ነገር እኛ እንደዚህ አይነት ተቋማትን አለመስራታችንን ሳስበው በጣም የሚቆጨኝ። ምክንያቱም ብዙ ህንፃ አይፈልግም። የሚፈልገው መረጃ ማድረሻ መንገድ፣ ለምሳሌ ስልክ፣ ኢንተርኔት፣ ኮምፒውተር እስካለ ድረስ፣ አድማጭ ማህበረሰብ እስካለ ድረስ፣ መረጃ እስካለ ድረስ ይህን ትምህርት ይህን ዲግሪ መስጠት በጣም ቀላል ነው። ስለዚህ እኔ ደግሞ አሁን አሪፍ ቻሌንጅ ነው እንደዚህ አይነት ቻሌንጅ መውሰድ። ትንንሽ ወጣቶችን ማገዝ፣ አንድ ሰው ማገዝ፣ ለአንድ ሰው ትኬት መግዛት፣ ለአንድ ሰው ስኮላርሺፕ ምናምን፣ እሱን ሰራ ነው ይሰራል። በቃ አይተነዋል። አሁን ተቋማትን ወደ መገንባት፣ ስርዓት ስለማበጀት፣ ስትራክቸር መስራት እና ነገሮችን በሁለት እግራቸው ማቆም ያስፈልጋል እና ኮንቲኒቲ ያለው ገቢ የሚያመነጭ ሰዎችን የሚቀጥር ውስጣዊ አሰራሩ ስነስርዓት ያለው ከሌብነት ከማጭበርበር የጸዳ እናደርጋለን የሚለውን የሚተገብር ቃሉና ተግባሩ የሚመሳሰል ስርዓት ከግለሰብ ያለፈ ስርዓት ቢወልድ ለማድረግ ነው የኔ ጥረት፣ የኢትዮጵያ ኮሚኒቲ ጥረት ማለት ነው። የኛ ቦርድ አባላት ይረዳሉ ይሄንን እና ሌላ የምንሰራው ምንድን ነው? ይሄ እንግዲህ በተለይ የማስተርስ ፒኤችዲ ብያለሁ። ቀጥታ ወደ ዩኒቨርሲቲ መሄድ ለሚፈልጉት እዚህ አሜሪካ ሀገር ከ30 ዓመት አካባቢ በላይ ሲሰራ የነበረ ተቋም ጋር ፓርትነርሽፕ እየፈጠርን ያለ ነው። እኛ የሌለንን ካፓሲቲ ለመስጠት ዝግጁ ነው። ኢትዮጵያም ያሉ ቢሆኑ ሊደርሺፕ ኤሪያ ላይ ቢሰራ በጣም ተማሪዎችን በማስተማር ኳሊቲ ያለው ፕራይቬት ስኩል ካለ አገናኙኝ። አም ቬሪ ሃፒ ቱ ወርክ ቱጌዘር። ሼርድ ቢዝነስ ነው የሚሆነው። ይከፍሉናል፣ እንሰራለን፣ ለእነሱም እንከፍላለን። ቢዝነስ ፓርትነርሺፕ ነው ነገሩ ማለት እና ቁጥር አንድ ኳሊቲ ነው ለእኛ። በቃ ብዛት ላይ ብዙ ሰርተናል። አሁን ሀገራችን የምትፈልገው ጥራት ነው።
ጥራቱም ደግሞ ለጥቂት ሰዎች ብቻ ሳይሆን ብዙ ሰዎች ደግሞ ኳሊቲ ኤጁኬሽን ማግኘት አለባቸው። ኦኬ። ለዚህ ነው በደንብ እኔ ብቻዬን ከምሰራ የሌላ ሰውም ድጋፍ ያስፈልገኛል ማለት ነው፣ በደንብ እንድትረዱ። ስለዚህ ሊደርሺፕ ማስተርስ ኦር ፒኤችዲ እፈልጋለሁ፣ አሁኑኑ መመዝገብ እፈልጋለሁ። እኔ ዲፕሎማውን ነው ቁጥር 1 የምፈልገው፣ ምክንያቱም ስራ እቀጠርበታለሁ የሚል አይነት ሰው ካለ እነሱ ጋር እንወስዳቸዋለን። አይ እኔ የምፈልገው ሰርቲፊኬቱን አይደለም እውቀቱን ነው የምፈልገው፣ ስኪሉን ነው የምፈልገው፣ ልምዱን ነው የምፈልገው ካለ ደግሞ ከኛ ጋር ይቀጥላል ማለት ነው። ይሄን ነው ሞዴላችን፣ አብረን የምንሰራበት መንገድ። ሌላ የቢዝነስ ስኪል፣ በቀጥታ የኢንቨስትመንት ስራዎችን እየጀመርን ወጣቱ የቢዝነስ ክህሎት ያስፈልገዋል። አብዛኛው ኢትዮጵያዊ ቆንጆ የቢዝነስ ስኪል የለንም። ኦኬ። ይህንንም አንዱ የምንሰራበት ኤሪያ ይሆናል። የተግባቦት ኮሚኒኬሽን፣ ሊደርሺፕ ስኪልስ በጣም 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 ያስፈልጋሉ። ለአብዛኛው ኢትዮጵያዊ እጅግ ነው የሚያስፈልጉት ማለት ነው። የልማት ፕሮጀክቶችን ማስተዳደር፣ እሱም አንድ የፎከስ ኤሪያችን ይሆናል። ዲጂታል ስኪልስ፣ ኮምፒውተር ስኪልስ፣ ቴክኖሎጂ ስኪልስ ምንም ጥያቄ የለው። ህንፃችን ስለሆነ ሲስተማችን ስለሆነ ቢውልድ የምናደርገው ሁሉንም ስራ የምንሰራው በቴክኖሎጂ ነው። ስለዚህ ምንም ቢማር ቴክኖሎጂ ሊትሬት መሆን አለበት ማለት ነው። እና በተለይ ገጠር አካባቢ የኢንቨስትመንት ስራዎች አብረን እንሰራለን። ኮሚኒቲ ነው ቢውልድ የምናደርገው ማለት ነው። እዚህ ኮሚኒቲ ውስጥ መግባት፣ አንደኛ ለመግባት ፍላጎት ያስፈልጋል። ቪዥን ዓላማ ያለው ሰው እንፈልጋለን። ሁለተኛ ነገር በጎ አድራጎት እንዳይሆን ፔይመንት ያስፈልጋል። ወይ በስኮለርሺፕ ነው የምትገቡት ማለት ነው ስብሰባችን ላይ ሁሉ ለመግባት። ኦኬ። ከዛ ክሊር የሆነ ፕላን ያስፈልጋል። ግልጽ የሆነ ፕላን ያመጡና ወረቀት ማሳተም ፈልጋለሁ፣ ፒኤችዲን በተሻለ ሁኔታ መጨረስ ፈልጋለሁ እንበልና በጣም እውቅና ካለው ተቋም ዲግሪ ፈልጋለሁ፣ ወይም ደግሞ በአጫጭር ስልጠናዎች ራሴን ማብቃት ፈልጋለሁ። አሁን ቢዝነስ አለኝ፣ ቢዝነሴን የተለያዩ ኢትዮጵያ ክፍሎች ላይ የዓለም ክፍሎች ላይ ማሳደግ ፈልጋለሁ። ውጭ ሀገር ካሉ ሰዎች ጋር ብሬ መስራት ፈልጋለሁ። ኢትዮጵያ ውስጥ ግል ኮሌጅ ከፍቻለሁ፣ ኮሌጅን የተሻለ ማድረግ ፈልጋለሁ የሚል ቢዝነስ ያላቸው ሰዎችም ወደፊት እንዲመጡ እንፈልጋለን። ተማሪዎችም እንመዘግባለን። በአጭር ጊዜ ውስጥ እዛ ቦታ እንደርሳለን። እና ያ እንዲህ አይነት ሀሳቦች እየመጡ ነው ያሉት ወደፊት። እና 7 ዓመት 6 ዓመት ቆይተናል። ወቁ ዝም ብሎ በስሜት ምናምን የተደረገ ነገር እንዳይመስላቸው አደራ፣ በደንብ ተረዱ። እና እድሜ ለተለያዩ የስብዕና ግንባታና የሊደርሺፕ ስልጠናዎች ኢንክሉዲንግ አሁን ከሰለጠንኩት ፒኤችዲ ትምህርት ጋር በተያያዘ የሁሉ ተደማምሮ እግዚአብሔር ይመስገን ለሀገሬ፣ ለእኛ ህዝብ፣ ለአፍሪካ የተሻለ ነገር ማድረግ እንደሚቻል አይቼ አምኜ ነው ይህንን ውይይት እያረኩ ያለሁት። እና በደንብ እንድትረዱ አደራ። ይሄ የማጭበርበር ምናምን እንትኖችን በማስቀረት በተቻለ መጠን ጥራትን ለወጣቱ ነው ዋና የማሸነፊያ ካርድ ማድረግ፣ ታማኝነትን፣ እውነት መናገርን፣ ይቅር መባባልን እና አንዱ ለሌላው ማደግ እንጂ ለሌላው መውደቅ ምሳሌ ማንሆንበትን ምክንያት የማንሆንበትን ማህበረሰብ መፍጠር ነው ማለት ነው። እና ቀላል ነው፣ ደግሞ ቀላል ነው። አብዛኛው የሀገራችን ወጣት ታታሪ ነው። እኔ በጣም ያስተዋልኩት ኢትዮጵያውያን የተለያየ የዓለም ክፍል ላይ ስንሄድ የቀለም ትምህርት ችግር ብዙ የለብንም። ሰነፎች አይደለንም። ብዙ ኢትዮጵያዊ ታታሪዎች ናቸው። አረብ ሀገር ያሉትን ልጆች እንኳን ሴቶቹን በተለያየ መንገድ ልታዩ ትችላላችሁ። በጣም ታታሪ ናን ኢትዮጵያውያን። የተቸገርነው ምንድን ነው? ብዙ ከፊታችን ያሉትን እስከዛሬ ታላላቆቻችንን ስናይ እንትን አላሳዩንም፣ መተባበርን። በተለይ ሙያዊ ህብረት ብዙ አላየንም። እኛ ከኢትዮጵያውያን ተባብሮ ብዙ ቢዝነስ መስራት ምናምን አላየንም። ኦኬ። ኢንቨስትመንት ሲባል አገር በቀል የአክሲዮን እንትኖች ጥቂት ነው ያሉት። ትልልቅ የህዝብ ፕሮጀክቶች ብዙ የሉ፣ በጣም ጥቂቶች ናቸው ገበያውን አንቀው የያዙት። እና እኔ ሶሪ ቱ ሴይ ላይክ ዚስ አንዳንዴ ዝም ብዬ ሳስበው አውቀን ይሁን ሳናውቅ ኢትዮጵያውያን ህዝባችን ላይ ሰንሰለት እንትን ያደረግን ይመስለኛል። እጃችን ላይ ሰንሰለት አስገብተን ራሳችን ላይ ቆልፈን ከዛ በኋላ የምንንጫጫ ነው ይመስለኝ። እንናገራለን ማዕት ነገሮችን፣ ግን ስንተባበር አይታይም። እና ኢንቪዚብል የሆነ የማይታይ ያሰረን ሰንሰለት አለ። የብዛታችንን ያህል ጎልተን እንዳንታይ፣ በተለይ
ስራ ፈጠራ ላይ፣ ድህነትን ማሸነፍ ላይ፣ ተባብሮ ውሃ መቆፈር፣ ተባብሮ መንገዶችን መስራት፣ እንደዚህ ትልልቅ ሀገራዊ የፈንድሬዚንግ ስራዎች ምናምን አንፎርቹኔትሊ ብዙ አልተለመዱም በእኛ ማህበረሰብ። በጎ አድራጎት ሲባል ነጭ ፈረንጅ ለሌላ ሀገር ሰዎች መጥተው ነው ሀገራችን ላይ ትልልቅ ድርጅት የሚከፍቱት። ነገር ግን ደግሞ የሚታየው አንዳንድ ጥሩ ጥሩ ተሞክሮዎች አሉ። ለምሳሌ መንፈሳዊ ተቋማት አካባቢ ብናይ ጥሩ ትብብር እናያለን። ያንን ወደ ልማት ብናመጣ ሁሌ የሚቆጨኝ ምንድን ነው በሚሊዮን የሚቆጠሩ ኢትዮጵያውያን ለምሳሌ ለተለያየ በዓል ስንሰበሰባ ያለው ምን እመኛለሁ፣ ለምሳሌ አንድ ቀን ክብረ በዓል ካለ ከበዓሉ አንድ ቀን ቀደም ብሎ ልማት ላይ በዛ ኃይል መሳተፍ። ለምሳሌ በተለያየ እምነት ተቋማት አካባቢ አይታችሁ ከሆነ ሰዎች ይሰበሰባሉ። ግን ያን ያህል ስብስባችን በጣም የተጎዳውን ማህበረሰብ ማገዝ ላይ ደግሞ ስንሰበሰብ አይገኝም፣ አይታይም። ለምሳሌ የመጠጥ ውሃ ብንል ለምሳሌ አንድ ከተማ ህዝብ ባለበት አካባቢ ላይ የውሃ ችግር ሲኖር ማለት ነው፣ ይህ ከተማ ህዝብ መንግስት ያደርግልኛል፣ የወረዳው ያደርግልኛል፣ ዞን ያደርግልኛል፣ የሆነ ለጋሽ ተቋም ያደርጋል። እሱ እንዳለው ነው። ህዝቡ ራሱን በራሱ ግን ይህንን የውሃ ችግር እኛ መፍታት እንችላለን ተብሎ ቢሰባሰብ በመቆፈር እንኳን ሰው እንትን ይዞ ምንድን ነው የሚባለው ዶማና እንትን ይዞ ራሱ ጉልበቱን እንኳን ቢያዋጣ ይሄ ሁሉ ህዝብ ማለት ነው በአንድ ቀን ምን ያህል የውሃ ጉድጓዶች እንደሚቆፈሩ አስቡ። ጉልበታችንን ብቻ ብናዋጣ፣ ለምን እዛ ውስጥ ባለሙያዎች አሉ፣ ውሃ ዲዛይን ማድረግ የሚችሉ አሉ። አንዳንድ ደግሞ ማሽነሪ መግዛትም ይቻላል። ካስፈለገ ትንሽ ትንሽ ብር በየጊዜው ተቆጥቦ መዘጋጃ ቤት እንደዚህ ምናምን ከቁጥር አሁን ፖይንቱ ምንድን ነው? ትንሽ ለየት አድርጎ ማሰብ ይፈልጋል። የትራዲሽናል የገቨርንመንት ሲስተም አንዳንዴ ኮሎናይዝ የሚያደርግ ሲስተም ነው። የመንግስት ስርዓት ለስሙ አለ። ለምሳሌ እኔ ቱ ቢ ኦነስት ዊዝ ዩ እኔ የመጣሁበት አካባቢ ላይ መንግስት የለም እንዳለ መንግስት አለ። ግን እኔ ተወልጄ አድጌ ይኸው 40 ምናምን ዓመት እስክሞላ ድረስ ምንም ያልተሰራ ውሃው እንኳን በተሻለ ሁኔታ ያልተሰራበት ማህበረሰብ ደግሞ አያለው ማለት ነው። ለ40 ዓመት ያልሰራው መንግስት እንዴት ብዬ ጠንካራ መንግስት ልበለው? እንዴት ብዬ ለህዝብ የሚታመን መንግስት ነው ልበል? አንድ ህዝቡን ደግሞ ይህን ሁሉ ህዝብ ስታይ አቅሙን የሚያባክን ህዝብ ሳይም እንደገና ደግሞ ታታሪ ህዝብ ነው እንዴት ብዬ ልበል? በየግል ሊደክም ይችላል፣ ቀኑን ሙሉ ሲለፋ ሊውል ይችላል። ግን ሰብሰብ ቢል ደግሞ የአንድ ቀበሌ ማህበረሰብ አቅሙን አውጥቶ እንዲጠቀም በደንብ ብታሳየው ጉልበቱ ብቻ ዳገቱን ያፈርሳል። እርግጠኛ ነኝ። ጉልበቱ ብቻ ትንንሽ ገንዘብ አዋጥቶ ሀብቱን ጉልበቱን ብቻ ወጣቱ ይሄ በየሰፈሩ ያለው ወጣት ዶማና እንትን አካፋ ይዞ ወጥቶ ጉልበቱን ያለችውን ትንንሿን ባጃጅም ትሆን ፈረስ ጋሪ የሚሆኑ ምናምን አሰባስቦ ቢሰራ ጽድት ያለ ስራ መስራት ይቻላል። የአንድ ወቅት ግን ያልሆነ ዘላቂነት ያለው ለ20 ዓመት ለ30 ዓመት የሚሰራ ይኸው 40 ዓመት ኖርን እኮ አንድ አካባቢ ላይ ምንም አልለወጥን ማለት። ለ40 ዓመት ግን የማያቋርጥ ትብብር ብናደርግ ኖሮ እርግጠኛ ነኝ እጅግ የሚያምር ዓለምን የሚያስቀና አካባቢ መስራት ይቻላል። በየቦታው ምንድን ነው ችግር የሆነው? አሁን የሚያስተባብረን አካል የለም። በቃ የሚያስተባብረን የገባው ያን ደግሞ ለማስተባበር ኢን ዘ ፈርስት ፕሌስ ትንሽ የነቃ እንትን ይፈልጋል። ትንሽ ማስተዋል ይፈልጋል። ነገሮችን በደንብ ከጥላቻና ከነቀፋ ወጥቶ የኔ ጥፋት ነው የኔም አገር ነው እንዴት አድርጌ ላሻሽለው ብሎ ትንሽ ለየት አድርጎ ማሰብ ይፈልጋል። አሁን በምሳሌ ልንገራቸው። ለምሳሌ አንዳንድ ትልልቅ ፕሮጀክቶች ህዳሴ ግድብን በኢትዮጵያውያን አቅም ብቻ ነው የተሰራው። ኦኬ፣ ከ100 ኢትዮጵያውያን ግን ቤታቸውን ሸጠው የእንትን ያደርጓሉ። መኪና የሸጠ ሰው አለ ለህዳሴ ግድብ ሲባል፣ ምሳ ሳይበላ የሰጠ ሰው አለ።
ሁላችንም ካለችን ላይ ትንሽ ትንሽ አስተርፈን የሰጠነው። ግን ይሄ አሁን መልካም ተሞክሮ ያየነው ተጨባጭ ሁኔታ አለ። በጣም አሪፍ። ይሄ ትልቅ ስኬት ነው። አሁን እንደ ሀገር ዘንድ ፊኒሽድ ኢሚዲየትሊ ህዳሴ ግድብ ላውንች ተደርጎ እንዳለቀ ለእያንዳንዱ ወረዳ ኢትዮጵያ ውስጥ ያለ በወረዳ ደረጃ አስበን ቁጥር አንድ የልማት ችግር የህዝቡን እያሰቃየ ያለው ቁጥር አንድ ምንድን ያለው በየወረዳው በጣም አሪፍ። እያንዳንዱ ወረዳ አሁን ያው መቼም ይታወቃል ሌብነቱ ይቀራል ብለን አስበን ማለት ነው። ያው ምንም ጥያቄ የለውም ከባድ ሌብነት አለ ኢትዮጵያ ውስጥ። ኢሚዲየትሊ ከህዝብ የሚዋጣ ገንዘብ ሲባል ቶሎ ብዬ የምፈራው ምንድን ነው? ያ የተለመደው ሌብነት አለ። ሌብነቱን በደንብ ሌብነትን ፐኒሽ የሚያደርግ ሌብነትን በዘዴ ከስር ከስር እየቀነሰ እየነቀሰ የሚያወጣ ስርዓት እየገነባን ዘንድ እያንዳንዱ ወረዳ የራሱ ፐብሊክ ባንክ አካውንት ይኖረዋል ማለት ነው። ፐብሊክ አካውንት ፐብሊክ ፕሮጀክቶች ማለት ነው። ለማህበረሰቡ የውሃ፣ የመንገድ፣ ትምህርት ቤት፣ ጤና ጣቢያ እንደዚህ አይነት መሰረተ ልማቶችን ኤሌክትሪክ፣ እንደዚህ አይነት በጣም መሰረታዊ የሆኑ መንገዶችን ምናምን የሚሰራ ማለት ነው። እያንዳንዱ ወረዳ ቁጭ ብሎ ማህበረሰቡ ተስማምቶ ምንድን ነው ችግራችን፣ ቁጥር አንድ ጉዳያችን ላይ እንስማማ። የመጠጥ ውሃ በጣም አሪፍ። እዛ ወረዳ ላይ ለመጠጥ ውሃ ችግርን ለመቅረፍ የሚዋጣ ገንዘብ ኦኬ። ይህንን አሁን የወረዳው ማህበረሰብ በየጊዜው በየወሩ እየተሰባሰበ ጉልበቱንም አቅሙንም እያዋጣ ጉድጓድ መቆፈር ካለበት ጉድጓድ እየቆፈረ መሰራት ያለበት ነገር ተጠንቶ በባለሙያ እያንዳንዱ ወረዳ ላይ ቢሰራ ትብብር ለትውልድ አሳየን ማለት ነው። አሁን ህዳሴ ግድብን ይኸው ምሳሌ ያረኩ አይደል? የሆነ ነገር ስኬት ካለ ያ ስኬት ለሚቀጥለው ማስተማሪያ መቆሚያ ይሆናል፣ መቆሚያ መሰላል ይሆናል ማለት ነው። እኔ ዛሬ አፌን ሞልቼ የምናገረው የስ ኢትዮጵያ ዝም ብሎ የተለበሰ ልብስ አይደለም። ማህበራዊ ሚዲያ ላይ የስ ኢትዮጵያ ምንድን ነው ብለህ ብትጠይቅ በጣም ብዙ ሰው ብዙ ወጣት በቀጥታ ህይወቱ ፖዚቲቭ የሆነ ሰው ስላለ የሚነግር ሰው እንዳለ እርግጠኛ ነኝ። ቁጥር አንድ ህይወቱ የተሻሻለ በየስ ኢትዮጵያ ምክንያት እኔ ነኝ። በዙሪያዬ ደግሞ በጣም ብዙ ወጣቶች አሉ። ትንሽም ብትሆን የሆነ ቫሊዩ ያገኙ እችን ሂንት አይተናል፣ ይቻላል የሚለውን ነገር አይተናል። አሁን ይህንን ማብዛት ነው ማለት ነው። አይሆፕ ትረዱኛላችሁ። አንደኛ እንዲህ አይነት ቪዲዮዎች ሪከርድ ተደርጎ ይቀመጡ፣ ትውልድ ይማርበታል። እኔ ካለፍኩ በኋላ የልጅ ልጆቼ ይማሩበታል። የዛሬ ቴክኖሎጂ ጥሩ አድርጎልናል። የዛሬ 100 ዓመት 200 ዓመት ይሄ ቪዲዮ እንደሚታይ ያውቃሉ። አለቀው የሚያስቡ ከአባቶቻቸው የተሻሉ ድሮ ጥሩ ነበርን ብቻ ሳይሆን እኛ ጥሩ ነን፣ የነገው ትውልድ ደግሞ ከኛ የተሻለ ነው ብሎ እጅግ የሚያምኑ ትውልድን የሚያከብሩና ለመስራት ዝግጁ የሆኑ ኢትዮጵያውያን ክንዳቸውን አስተባብረው ድህነትን የሚዋጉ ወንድማቸው ላይ የሚተኩሱ አይደሉም። በሚያሳዝን ሁኔታ ዛሬ ኢትዮጵያ ውስጥ ድህነትን ከመዋጋት ይልቅ ምንም አይቶ ማውቀውን ወንድሙ ላይ ነው ከባድ መሳሪያ እያርከፈከፈ ያሉ። አውቆም እኮ አንድም ጥል የላቸው ምንም። በዚህ ሳይድ የተሰለፈውና በዛ ጋር ያለው ምንም የግል ጥል የላቸው ምንም። ነገር ግን በቀላሉ አልሞ ተኩሶ ህይወት እያጠፋ ነው ያለው። ምንድን ነው ለምንድን ነው የምትተኩስበት ብለህ አቁመህ ብታነጋግረው ምናልባት በዚህም በዛም በኩል የተወሰኑ መሪዎች ናቸው ሂዱ ተዋጉ ምናምን ደምስሱ ዋሬቨር ብለው ይላኳቸው ማለት ነው። እውነት ይሄን ማድረጋችን ችግር ይፈታል ብሎ ይሄ ወጣት ዞር ብሎ መሪውን ቢጠይቀው እውነት ይሄ ነው ችግር መፍቻ መንገዳችን? እውነት ይሄን ወጣት ብገለው ችግሩ ይፈታል? እርግጠኛ ነህ? የ10 ወጣት ህይወት ባጠፋ ይሄ የሀገሬን ችግር ይፈታል ብሎ ቢጠይቀው መሪው ምን እንደሚል ጌታ ያውቀው። እና ይሄ ማይንድ ሴታችን እንዲቀየር እመኛለሁ። እኔ ዛሬ ባይሆን ነገ ተነገ ወዲያ የዛሬ ዓመት የዛሬ 5 ዓመት የዛሬ 10 ዓመት ይሄ ቪዲዮ ስለሚታይ ለታሪክ እንዲቀመጥ ነው የምናገረው። ግን ዝም ብሎ ትንቢት ሳይሆን ዝም ብሎ የወደፊቱን መስበክ ሳይሆን
ዛሬ እጄ ላይ ያለችውን ግን እየሰራው ለራሴና ለፈጣሪ ታማኝ ሆኜ ማለት ነው። እና ነግሬያቸዋለሁ። እኔ እግዚአብሔር ይመስገን በሕይወቴ ከየት እንደመጣሁ ምን አይነት ቤተሰብ እንዳለኝ ብዙ ሰዎች ታውቃላችሁ፣ ማወቅ ይቻላል። በእኔ አቅም፣ በአንድ ግለሰብ አቅም ዛሬ ለራሴና ልጆቼ በእርግጠኝነት ለመኖር መሰረታዊ ነገር አለ። በደንብ ካሰብኩበት ደግሞ ልጆች የሚፈልጉት ቤት ብቻ አይደለም፣ መኪና ብቻ አይደለም፣ ምግብ ብቻ አይደለም የሚፈልጉት፣ ቆንጆ ሀገር ይፈልጋሉ። ደረታቸውን ነፍተው የሚተማመኑበት ማህበረሰብ ማየት ይፈልጋሉ። እኔ ዛሬ እየራበኝ ያለው እሱ ነው። ዛሬ ላይ ሆኜ የሚያንገበግበኝ ነገር፣ የሚቆጨኝ ነገር፣ እኔ ዛሬ ብሞት የሚቆጨኝ ምንድን ነው? እኔ ስላልተማርኩ አይደለም፣ ተምሬያለሁ። ዲግሪ ስላላገኘው አይደለም፣ አግኝቻለሁ። ያደጉ የሚባሉ 9-10 ሀገሮች የመሄድ እድል አግኝቻለሁ። እግዚአብሔር ይመስገን ወልጄ ስሜያለሁ እና ብዙ ጥሩ ጥሩ ነገሮች በረከቶች ህይወቴ ውስጥ ሆነዋል። ነገር ግን የማዝነው ቅድም እንዳልኳችሁ አንድ ኢትዮጵያዊ ወንድሜ ሌላ ኢትዮጵያዊ ወንድሙ ላይ፣ ሌላ አፍሪካዊ ወንድሙ ላይ ጥይት አንስቶ ሲተኩስ፣ የራሴ የምንለው ወንድሞች እህቶች፣ እኔና የኔን አይነት የተማርን ሰዎች የማህበረሰባችንን ድህነት ስናባብስ እና ህዝባችን በሰላም ፎይ ብሎ ለፍቶ ደክሞ ሰርቶ ሰላም እንቅልፍ ሳይሳኛ ሲቀር ነገ ምን ይፈጠር ይሆን ብሎ ስጋት ሲይዘው ይህንን ማሰብ ያመኛል። ይህንን ማሰብ እንትን ያደርገኛል፣ ቁጭት ይፈጥርብኛል። በግለሰብ ደረጃ ብዙ የምናውቃቸው ደካማ ጎኖች አሉብን። እኔ የራሴ ፋውሎች አሉ፣ የራሴ ጥፋቶች አሉ። ከእግዚአብሔር ጋር ተነጋግረን ወር ካጠፋነው ሰው ጋር ይቅር ተባብለን የምናልፈው ምናምን፣ ግን በማህበረሰብ ደረጃ ያለውን ህመም ግን ስብራቱን ማስተካከል ምን እንደሆነ ሳስበው፣ ጸሎት እያረኩ ወር እግዚአብሔርን እየጠየቅኩ ያለውን ነገር ሳስበው፣ እግዚአብሔር ግን ሁሉን ነገር እየሰጠን እንደሆነ አውቃለሁ። ችግሩ ከሱ ሳይድ አይደለም፣ ችግሩ ልባችን ውስጥ ነው ያለው። ስለዚህ ዝም ማለት እንደሌለብኝ ብቻ ነው መልስ የሚሆነ ማለት ነው። እና ያ በዚህ ልክ እንደዚህ ተናግሬ አላውቅም። ያው እንደምታውቁት ብዙ ነገሮች ቶሎ ብሎ ፖለቲካ ይሆናሉ። ፖለቲከኛ ላለመባል አልችልም ብሎ ከማሰብም የተነሳ አንዴ ያው ዝም ብሎ በመሰላቸትም ሳንሰራ ነገሮች ያመልጡናል። እና አንደኛ እስካሁን ድረስ እዚህ ቦታ ድረስ የመስማት እድል ያገኛችሁ ይህንን ቪዲዮ አደራ አደራ ልለምናችሁ ለብዙ ሰው አድርሱልኝ። ብዙ ኢትዮጵያውያን እስቲ ይስሙት፣ ብዙ ወጣቶች ይስሙት። እኔ የተለየ ድራማ ሰርቼ ኦር በተለመደው መንገድ ክፋት ተናግሬ ወይ ሰው አጣልቼ ወይ የሆነ ብሔር ወይ ሃይማኖት ተሳድቤ ምናምን ታዋቂ መሆን ከኔ ጋር አብሮ አይሄድም። እኔ ብዙ ኃላፊነት አለብኝ ሰው ነኝ እና ስብዕና አይፈቅድም እና የኢትዮጵያ እናቶችና አባቶች እንደዛ አይነት ውለታ ይገባቸዋል ብዬ ማለት ነው። ለዛ እነሱ ሪስፔክት በማድረግ ቀስ እያልኩ ማደግ ላይ ነው ያለው። ግን እኔን ሁሉ ተናግሬ ደግሞ ሰዎች ሳያዩት ሲቀርም ደግሞ ቅር ይለኛል። ምክንያቱም ዝም ብሎ እንዲቀመጥ አይደለም፣ ሰው እንዲያየው ትውልድ እንዲሻሻል ስለሆነ ይሄ ድምፅም እንዳይባክን የኔ ጊዜም ለብዙዎቹ ምናልባት የይሆናል መንፈስ እንዲፈጥርላቸው አድርጉልኝ። አብረን የምንሰራው ስራ አለ። ተማሪዎችና መምህራን ተመዝገቡ። ቢዝነስ ያላችሁ ሰዎች ተመዝገቡ። ትምህርትና የትምህርት ስርዓትን እንደ ሀገር ማሳደጊያ ለሀገር በሚጠቅም ሁኔታ ልንሰራ እንችላለን ብላችሁ የምታምኑ እዛ ሴክተር ላይ ኢንቨስትመንት የምትሰሩ አዳዲስ የትምህርት ፕሮግራሞች የምትቀርጹ መምህራን፣ ተማሪዎች፣ ወጣቶች አብረን እንስራ ተጋብዛችኋል። እዚሁ ሊንክ ላይ ፎርም አስቀምጣለሁ። እባካችሁ ያንን ፎርም ሙሉና እንተጋገዝ። ቢያንስ እኔን በርታ በሉኝ፣ እኔን አግዙኝ ማለት ነው። እርግጠኛ ነኝ እኔ ስታግዙ ደግሞ ለሀገራችን በሚጠቅም ሁኔታ እጠቀምበታለሁ፣ ቃል ገባለሁ። ይሄን እላችኋለሁ። ላልሰሙት አሰሙልኝ። እግዚአብሔር ስጥልኝ። ፈቃዱ ነኝ። ቻው ቻው።